ለደረሰብን መከራ ሁሉ የቅርብ ረዳታችን ነው። ስለዚህ ምድር ብትነዋወጥ እንኳን ተራሮች ወደ ባህር ጥልቅ ቢሰጥሙ አንፈራም። ውሆች ቢያስገመግሙ አረፋ ቢደፍቁም ተራሮች ከውሆች ሙላት የተነሳ ቢንቀጠቀጡ አንደናገጥም። የእግዚአብሔር ከተማ የልዑልን የተቀደሰ ማደሪያ ደስ የሚያሰኝ የወንዝ ፈሳሽ አለ። እግዚአብሔር በመካከሏ ነው፣ አትናወጥም። አምላክ በማለዳ ይረዳታል። ሕዝቦች በአመፅ ተነሱ፣ መንግስታትም ወደቁ። ድምፁን ከፍ አድርጎ አሰማ፣ ምድርም ቀለጠች። የሰራዊት አምላክ እኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው። ኑና የእግዚአብሔርን ስራ ምድርንም እንዴት ባድማ እንዳደረጋት እዩ። ጦርን ከዳር እስከ ዳር ከምድር ያስወግዳል። ቀስትን ይሰብራል፣ ጦርን ያነክታል፣ ጋሻንም በእሳት ያቃጥላል። እረፉ፣ እኔም አምላክ እንደሆኑ እወቁ። በምድር ዘንድ ከፍ ከፍ ላለው በምድርም ላይ ከፍ ከፍ ላለው የሰራዊት አምላክ እኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው። አሜን። ክብር ለኢየሱስ ይሁን። እንግዲህ ይህንን ክፍል እግዚአብሔር አምላክ መልእክት አርጎ ሰጥቶኛል። እግዚአብሔር በጣም የቅርብ ረዳታችን ነው። ሃሌሉያ። ዛሬም እግዚአብሔር ልብን እንደሚጠግን አምናለሁ። ጌታም በዚህ አቅጣጫ እንደሚሰራ ምልክትን ስለሰጠኝ ጸልያለሁ። ክብር ለኢየሱስ ይሁን። የሚያጸና ከፍ የሚያደርግ አያችሁ፣ ከወጀብ በላይ እንድንሆን የሚያደርግ ማምለጫ አለት አለ፣ የጸና ግንብ አለ። እሱም የእግዚአብሔር ስም ነው። መዝሙር ምሳሌ 18 ቁጥር 10 ላይ እንደሚል የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ይላል። ስለዚህ ብዙ በሚያስፈራ ግራ በሚያጋባ በሚያስደነግጥ ሁኔታ ውስጥ እናልፋለን በየዕለቱ። ነገር ግን የእግዚአብሔር ቃል እንደሚነግረን እግዚአብሔር አምላክ ሊረዳን ወገኖቼ ብንታመን በዚህ ጌታ ብንደገፍ እግዚአብሔር አምላክ ሊያስደግፈን ሊረዳን ሊያግዘን ከኛ ጋር አለ። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ ሰዎች ወደ ሰው ይሮጣሉ፣ ወደ ገንዘብ ፍለጋ ይሄዳሉ፣ ወደ ተለያየ መፍትሄ ፍለጋ ይሄዳሉ። ነገር ግን ወገኖቼ ከዚህ ሁሉ በላይ መጠጊያ ሊያስተማምነን ምርኩዝ የሚሆነን እግዚአብሔር ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ በገንዘብ ተመካ፣ ገንዘብ መጠጊያ ነው ወይም ደግሞ ዘመድህ መጠጊያ ነው፣ እውቀት መጠጊያ ነው አይልም። የራስህን ማስተዋል ተው፣ በእግዚአብሔር ተደገፍ ነው የሚለው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ነው እውነተኛ ድጋፍ። ወገኖቼ ገንዘብ የማይረዳ ሁኔታ ውስጥ ልትገባ ትችላለህ። ምንም ያክል ገንዘብ ቢኖር ሊረዳህ የማይችል ሁኔታ ውስጥ ልትገባ ትችላለህ። አያችሁ፣ ሰው ሊረዳህ የማይችልበት ሁኔታ ውስጥ ልትገባ ትችላለህ። በማንኛውም ሁኔታ አስተማማኝ ምሽግ ብንሮጥ ወደ እርሱ የጸና ግንብ ሆኖ ከፍ ከፍ ሊያደርገን የሚችል ግን አስተማማኝ የጸና ግንብ አምላካችን እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ አምላካችን መጠጊያችንና ኃይላችን ነው። ዛሬ በምንድን ነው የደከምከው? ዛሬ በምንድን ነው ኃይል ያጣው? ግራ የተጋባህበት ጉዳይ ምንድን ነው? እግዚአብሔር አምላክ በሚታየው ዓለም በዚህ በገሃዱ ዓለም ደግሞ በመንፈሳዊው ዓለም የመጨረሻው ባለስልጣንና የበላይ ገዢ ጌታ ንጉስ ነው። የጌቶች ሁሉ ጌታ የአማልክት ሁሉ አምላክ ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ በኢሳይያስ ምዕራፍ 40 ቁጥር 26 ላይ አይናችሁን አንስታችሁ ወደ ላይ ተመልከቱ፣ እነዚህን ሁሉ የፈጠረ ማን ነው ይላል። ሰራዊታቸውን በቁጥር የሚያወጣ እርሱ ነው ይላል። ክብር ለኢየሱስ ይሁን። ሁሉንም በስማቸው ይጠራቸዋል። በኃይሉ ከኃይሉ ብዛት እና በችሎቱ ብርታት አንድስ እንኳን አይታጣውም ይላል። አያችሁ፣ ይሄ ሁሉ ዩኒቨርስ ሳይወድቅ ጸንቶ የቆመው ይሄ ሁሉ ከዋክብት፣ ይሄ ሁሉ ጋላክሲ፣ ይሄ ሁሉ ፕላኔት በህዋ ላይ የቆመው ከእግዚአብሔር ኃይል የተነሳ ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ አምላክ ነው የኛ መጠጊያ። ይሄ የሰማይና የምድር ፈጣሪ ነው የኛ መሸሸጊያና አምባ። ክብር ለኢየሱስ ይሁን። ስለዚህ ይረዳል። ዛሬም ጌታ የሰይጣንን ሽንገላ አትስማ፣ የሰይጣንን ሽንገላ አታስተጋባ። እግዚአብሔር አምላክ ዛሬም ህዝቡን ይረዳል። ክብር ለኢየሱስ ይሁን። ሐዋርያው ጳውሎስ በዛ ፈተና መከራ ውስጥ ሆኖ ወደ እግዚአብሔር ሲጮህ እግዚአብሔር ያለው በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ጸጋዬ ይበቃሃል አለ። ክብር ለኢየሱስ ይሁን። ኃይሌ በድካም ይገለጣል። ሃሌሉያ። ስለዚህ የእግዚአብሔር ጸጋ በቂ ነው ወገኖች። እግዚአብሔር ጸጋ አለው። ለደካማው ኃይልን ይሰጣል።
ጉልበት ለሌለው ብርታትን ይጨምራል። ኢሳይያስ ምዕራፍ 40 ቁጥር 29 ዛሬ ደክመሃል፣ ዛሬ ተሰብረሃል፣ ዛሬ ተጎድተሃል፣ የሚጠግን አምላክ አለ፣ የሚያነሳ አምላክ አለ። ብላቴኖች ይደክማሉ፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ይላል። ክብር ለኢየሱስ ይሁን። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ክብር ለኢየሱስ ይሁን። ያለ ድካም የሚካሄድበት መንገድ፣ ሳታክት የምትሮጥበት ሩጫ እግዚአብሔር ይሰጣል። ኃይል ይሆናል እግዚአብሔር በሱ ከታመንክ። ለዚህ ነው ዛሬ ህይወታችሁ ለጌታ ያልሰጣችሁ፣ ይሄንን ጸጋ ይሄንን ህይወት ኢየሱስ ክርስቶስን ያልተቀበላችሁ፣ እግዚአብሔር ኃይል እንዲሆናችሁ ወገኖቼ፣ መጠጊያ መሸሸጊያ እንዲሆናችሁ ኢየሱስ ክርስቶስን በህይወታችሁ ላይ አንግሱት። ልንጸልይላችሁ እንፈልጋለን። ኮሜንት ሴክሽን ላይ ጸልዩልን እያላችሁ ጻፉልን። እግዚአብሔር አምላክ የተባረከ ይሁን። ዛሬም ጌታ ምሽግ ነው። ዛሬም ጌታ አስተማማኝ አለት ነው። ዛሬም ጌታ እረፍት ነው። ዛሬም ይህ ጌታ ህይወት ነው ወገኖቼ። አያችሁ ስልኮቻችን ምንም ውድ የሆነ ስልክ ቢኖረን ባትሪው የደከመ ከሆነም ደግሞ ኃይል ከሌለው ባትሪው አቅሙን ከጨረሰ ባትሪው ዜሮ ከሆነ ሊሰራ አይችልም። አያችሁ ስለዚህ ለውስጣችን እንዲሁ ጥንካሬ ያስፈልገናል ወገኖች። ምንም እንኳን በስጋ ጤነኛ መስለን ብንታይ በአካል ከውስጥ ግን አያችሁ በውስጥ በመንፈሳችሁ እንድትጠነክሩ ጸልያለሁ ይላል ሐዋርያው ጳውሎስ በኤፌሶ ምዕራፍ 3 ላይ። በውስጥ ሰውነታችሁ በልባችሁ ክርስቶስ እንዲኖር ጸልያለሁ ይላል። የብርታት የኃይል ምንጭ አለ፣ ክርስቶስ ነው እሱ። ክብር ለኢየሱስ ይሁን። ዛሬ ከድካም የሚያወጣ ጌታ አለ፣ መጠጊያ የሚሆን አምላክ አለ። ስለዚህ ወደ እርሱ እንድትመለከቱ አያችሁ። እኔ የወይን ግንድ ነኝ ያለ ኢየሱስ፣ እናንተ ቅርንጫፎች ናችሁ ያለ ጌታ ዛሬም ይታመናል። ዛሬም ምርኩዝ ነው። ደግፎ እንደሚይዝ ግንዱ ቅርንጫፎቹን እኛን ህይወታችንን ደግፎ የሚይዝ ነው ጌታ። ሩቅ አይደለም ወገኖች። የዲያብሎስን ስብከት አትስሙ። አምላካችን መጠጊያችንና ኃይላችን በሚደርስብን መከራ ሁሉ የቅርብ ረዳታችን ነው ይላል። ክብር ለኢየሱስ ይሁን። መከራ የለም አይደለም፣ ግን በመከራ ውስጥ ረዳት አለ። ክርስቲያን ከመከራው ላይ አይኑን አንስቶ ክርስቶስ ላይ የሚያደርግ ነው። ክብር ለኢየሱስ ይሁን። ረዳት ስላለ፣ ስለዚህ ረዳት አለሽ፣ ኃይል አለ፣ የሚረዳ ሃሌሉያ፣ የሚያግዝ ሃሌሉያ፣ ጣልቃ የሚገባ በጣም የቅርብ ረዳት አለ። እሱም እግዚአብሔር ነው፣ እሱም ክርስቶስ ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ ህይወታችሁ ለዚህ ጌታ እንድትሰጡ፣ እንድታርፉ፣ በዚህ አምላክ እንድትሸሸጉ አያችሁ። የቆሬ ልጆች ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም አሉ። ምድር ብትነዋወጥ፣ ውኆች ጮኹ፣ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። አያችሁ ነውጥ እንኳን ቢኖር አንፈራም። አያችሁ ሰላማችን በሁኔታው ላይ የተመሰረተ አይደለም፣ በክርስቶስ ላይ የተመሰረተ ሲሆን ጌታ የሚሰጠው ሰላም ደግሞ ዓለም እንደሚሰጠው አይደለም። እኔ የምሰጠው ሰላም አለ፣ መተማመኛ ነው። ምንጩ እግዚአብሔር ነው። ክብር ለኢየሱስ ይሁን። ስለዚህ ከመንፈስ ቅዱስ የሆነ ሰላም በማዕበል፣ በሁኔታ፣ በማጣት፣ በመጉደል፣ በህመም፣ በመከራ ውስጥ የሚወሰድ የሚጠፋ ሰላም አይደለም። ክብር ለኢየሱስ ይሁን። ይሄ ሰላም ነው የኢየሱስ ሰላም። ሃሌሉያ፣ ክብር ለኢየሱስ ይሁን። አያችሁ ውኆች እያስገመገሙ ነው። አሕዛብ እየተናወጡ ነው። ምድር እየተንቀጠቀጠች ነው። አውሎ ነፋስ አለ፣ ወጀብ አለ። ነገር ግን ወጀቡን አይደለም የምንመለከተው፣ እግዚአብሔር አለ። ሃሌሉያ፣ የሚረዳን አለ፣ የሚያግዘን አለ፣ ኃይል የሚሆነን አለ፣ መድኃኒትን የሚያደርግ አለ። ክብር ለኢየሱስ ይሁን። መርዶክዮስ ያለ መናወጥ በስፍራው ተቀምጦ ነበር ይላል። ክብር ለኢየሱስ ይሁን። በእግዚአብሔር ስለታመነ ማለት ነው። አስቴር በድፍረት ገባች። ህይወቷን በሞትም ልሙት ብላ ጸልዩልኝ ብላ በእግዚአብሔር ታምና። ክብር ለኢየሱስ ይሁን። መርዶክዮስ መዳን ከሌላ ስፍራ ይሆናል፣ እኛ አንጠፋም አለ። እንደዚህ አይነት ጽናት እግዚአብሔር እንዲኖረን፣ በሱ መተማመን እንዲኖረን ይፈልጋል። እነዛ 3 ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎ ምንድነው ያሉት? ወደ እቶኑ እሳት ለመጣል፣ በእሳቱ መካከል በእሳት ውስጥ ለመጣል
ወገኖቼ እግዚአብሔር ባያድነን እንኳን ላቆምከው ምስል እንደማንሰግድ ወቅ አሉት ናቡከደነጾርን። እና ወደ እሳት ባህር ወደዛ ወደሚነደው እቶን ማለት ነው ሲጣሉ ወገኖቼ እሳቱ አልጎዳቸው፣ እግዚአብሔር አብሯቸው ነበር። ዛሬም እግዚአብሔር አምላክ በወጀብ ውስጥ በእሳት ውስጥ ሰዎች በሚያመጡት መከራ፣ ሰይጣን በሚያመጣው መከራ፣ በሁኔታ ውስጥ ወገኖቼ ብቻችንን አይተወን። በውሃ ውስጥ ባለፍ ጊዜ አትሰጥምም፣ በእሳት ውስጥ ባለፍ ጊዜ አያቃጥልም ተብሎ ጽፏል። ክብር ለኢየሱስ ይሁን። ሰላማችን ነው ኢየሱስ። አሜን ሃሌሉያ። ስለዚህ በዚህ ጌታ እንድታርፉ፣ ሃሌሉያ፣ በዚህ ጌታ እንድታርፉ። ቁጥር 5 ላይ በጣም ደስ የሚል ቃል አለ። እግዚአብሔር በመካከሏ ነው አትናወጥም፣ እግዚአብሔርን ፈጥኖ ይረዳታል ይላል። ክብር ለኢየሱስ ይሁን። አያችሁ ሚስጥሩ እግዚአብሔር ከኛ ጋር መኖሩ ነው። ሚስጥሩ አያችሁ በሁኔታው መካከል በወጀብ ውስጥ በወጀብ መካከል መንገድን የሚያረግ እግዚአብሔር መኖሩ ነው። ስለዚህ በሱ እንድንታመን ያስፈልጋል። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። ሃሌሉያ። ባካችሁ መጸለይ እንፈልጋለን። ህይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖች ኮሜንት ሴክሽን ላይ ጸልዩልን እያላችሁ ጻፉልን። አይለፋችሁ ይሄ እድል። ኢየሱስ ክርስቶስ ጌታ ነው። እረፍት ነው ይሄ ጌታ። እናንተ ጸልዬ መልሳለሁ፣ ጸልዩልን እያላችሁ ጻፉልን። ወደ መልእክቱ መልሳለሁ። ግን ወገኖቼ ኢየሱስ ክርስቶስ ሊያሳርፋችሁ ነው ራሱን ህይወቱን አሳልፎ የሰጠው። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለምና ይላል ኤፌሶን ምዕራፍ 2 ቁጥር 8። ስለዚህ ከስራ አትድንም። ኢየሱስ ክርስቶስ ሰርቶልሃል። ንስሐ ገባና ህይወትን ስጠው። የሱን ህይወት ተቀበል። ኢየሱስ ያሳርፋል። ሃሌሉያ። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁት፣ እርሱ ነው ነፍሴን ያዳነው፣ በሞት መሃል የደረሰው፣ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁት፣ እርሱ ነው ነፍሴን ያዳነው፣ በሞት መሃል የደረሰው፣ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁ። አቤቴ ጌታ እሱ ነው ነፍሴን ያዳነው፣ በሞት መሃል የደረሰው፣ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ዛሬም ቀንበርን ይሰብራል፣ ዛሬም ረፍትን ይሰጣል ይሄ ጌታ። ልንጸልይላችሁ እንፈልጋለን። ኮሜንት ሴክሽን ላይ ጻፉልን። ጌታ ሆይ ዛሬም በኢየሱስ ክርስቶስ ሰዎችን ልብ እንድታቀና፣ ልብን እንድትፈውስ፣ የተሰበረ ልብ እንዲጠገን በኢየሱስ ስም ጸልያለሁ። ዛሬ እምነት ላጣች ነፍስ እምነትን እንድትሰጥ እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። በመከራ ውስጥ በጭንቅ ውስጥ ላሉ ረዳት እንድትሆን እግዚአብሔር ሆይ ዛሬ ጌታ ሆይ ምሕረት እንድታረግልን፣ በተለያየ ነገር በተመካነበት ምሕረት እንድታረግልን። ትምክህት አንተ ነህ፣ ምታስደግፍ አንተ ነህ፣ መታመኛ አንተ ነህ፣ መጠለያ አንተ ነህ። ሁኔታ አይደለም፣ ሁኔታ አይደለም። ከፍርሃት መዳኛው መውጫው መንገድ አንተ ነህ። ከችግሩ መውጫው መንገድ አንተ ነህ። መሸሸጊያው ማምለጫው መንገድ አንተ ነህ። የእግዚአብሔር ልጅ ኢየሱስ ዛሬ የትኛውም ችግር ቢሆን፣ ህመም ቢሆን፣ ገንዘብ ማጣት ቢሆን፣ ውድቀት ቢሆን፣ የወደፊት ፍርሃት ቢሆን፣ የዲያብሎስ እስራት ቢሆን፣ ቀንበር ቢሆን፣ እርግማን ቢሆን፣ በልብ ውስጥ የተደበቀ ፍርሃት፣ ስውር ኃጢአት ቢሆን፣ ሱስ ቢሆን፣ የስደት ፍርሃት፣ የውድቀት ፍርሃት ቢሆን፣ የክስረት ፍርሃት ቢሆን፣ ጭንገፋ ቢሆን
ዛሬ ለእግዚአብሔር ከባድ ችግር የለም። እግዚአብሔር አምላክ ቀንበርን ይሰብራል። ወደ ጌታ ይዛችሁት ነው። ለእግዚአብሔር ስጡ፣ አቅርቡ ለእግዚአብሔር። እግዚአብሔር ያሳርፋችሁ፣ እረፍት ይሆናችሁ። ልንጸልይላችሁ እንፈልጋለን። ሕይወታችሁ ለዚህ ጌታ ያልሰጣችሁ ወገኖች፣ ኢየሱስ ነው መንገዱ፣ ኢየሱስ ነው እውነቱ፣ ኢየሱስ ነው ሰላሙ፣ እረፍቱ ኢየሱስ ነው። እንድንጸልይላችሁ ኮሜንት ሴክሽን ላይ ጸልዩልን ብላችሁ እንድጽፉልን በጌታ ፍቅር እንጠይቃችኋለን። ሌሎቻችን ሼር እያደረግን መልእክታችን ሌሎች እንዲደርስ በር እንድትሆኑን በጌታ ፍቅር እንጠይቃችኋለን። አንተ ተራራው ወጥቻለሁ፣ እወድሃለሁ ዓለም ስትንጫጫ ወከባ ሲበዛ ለእኔ ግን አንተው ነህ የዘላለም ቤዛ መሸሸጊያዬ ነህ ይኸው እስከ ዛሬ እኔ ጌታ አሁንም አደራ አድርሰኝ አገሬ ዓለም ስትንጫጫ ወከባ ሲበዛ እኔ ግን አንተው ነህ የዘላለም ቤዛ መሸሸጊያዬ ነህ ይኸው እስከ ዛሬ አቤት አሁንም አድራ አድርሰኝ አገሬ መደምደሚያዬ መጨረሻዬ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱስ የዘላለም ነው ወገኖቼ። የሚወዱን የሚያከብሩ የሚለዩበት ስፍራ ነው። የፈለገ የሚወድ ሰው ቢኖር ከሞት በኋላ አብሮ አይከተልህም፣ ሕይወትንም አይሰጥህም። ደግሞም ቢሰጥህም እንኳን የዘላለም ሕይወትን ይሰጣችሁ። ኢየሱስ የዘላለም ሕይወትን ይሰጣል። ዛሬ የነሳን ሕይወታችሁ ለጌታ ተሰጥቷል። ጸልዩልን እያላችሁ እንድትጽፉልን በጌታ ፍቅር እንጠይቃለን። እናመሰግናለን። በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣሁ፣ እርሱ ነው ነፍሴን ያዳነው ከሞት መሃል የደረሰው ቀንበሬን የሰበረልኝ ጌታ ይባረክ። በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣሁ፣ እርሱ ነው ነፍሴን ያዳነው በሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክ።
ኢየሱስ ጌታ ነው። ኮሜንት ያደረጋችሁ ያላችሁ ወገኖች እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ከኔ ጋር የንስሐ ጸሎት እንድትጸልዩ ጠይቃችኋለሁ። ይህንን ጸሎት አብራችሁን ጸልዩ። እግዚአብሔር አምላክ ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስን ስለ እኔ ኃጢአት በመስቀል ላይ እንዲሞትልኝ አሳልፈ ስለሰጠኝ ተመስገን። ጌታ ኢየሱስ ሆይ ኃጢአተኛ ነኝ፣ ኃጢአቴን ይቅር በል፣ በደሌን በደም ደምስስ፣ ስሜን በሕይወት መዝገብ ላይ ጻፍልኝ፣ ልጅህ አድርገኝ። ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ሥጋንና የኃጢአትን ሥራ ሁሉ እክዳለሁ። የሕይወቴ ጌታና ዳኛ አድርጌ አንተን ጌታዬን መድኃኒቴን ኢየሱስ ክርስቶስን እቀበልሃለሁ። ስለ ሰማኸኝ ተመስገን። በኢየሱስ ስም አሜን። ይህንን ጸሎት ለጸለያችሁ እግዚአብሔር አምላክ በመንፈሱ በኢየሱስ ክርስቶስ ልባችሁን ውስጣችሁን ሁሉ ይምላው፣ ይቆጣጠር። መጽሐፍ ቅዱሶቻችሁን በየዕለቱ እንድታነቡ ወደ እግዚአብሔርን በክርስቶስ ኢየሱስ ስም እንድትጸልዩ በጌታ ፍቅር እናበረታታችኋለን። ቤተ ክርስቲያን አቅራቢያችሁ ባለው ወንጌላዊ ቤተ ክርስቲያናት በመሄድ ተያዙ። መጽሐፍ ቅዱስ አስተምሩን በሏቸው። ምናልባት እዚህ አካባቢ ካላችሁ እኛ 25 ነው ያለነው አዲስ አበባ 25 ኮንዶሚኒየም አጠገብ የሚቀርባችሁ ከሆነ መታችሁ እዚህ መጽሐፍ ቅዱስ ትምህርት ሊጀመርላችሁ ይችላል። መደበኛ ፕሮግራሞቻችን እሑድ ጠዋት ከ4 ሰዓት ጀምሮ የምልኮ ፕሮግራም አለን። ሐሙስና ቅዳሜ ምሽት ደግሞ እንደዚሁ የምሽት ፕሮግራሞች አሉ። በእነዚህ ሐሙስና ቅዳሜ ከ11 ሰዓት ተኩል በኋላ በእነዚህ ፕሮግራሞች መታችሁ መካፈል ትችላላችሁ። ዘወትር ሮብ ሁልጊዜ ከ12 ሰዓት ተኩል በኋላ የላይቭ ፕሮግራም ይኖረናል። በዚህም መታነጽ ትችላላችሁ። ይህን ሳምንት እስከሚቀጥለው ሮብ ድረስ እስከ 12 ሰዓት ተኩል ጀምሮ የወንጌል ሳምንታችን ነው። በየዕለቱ ይኖረናል። እግዚአብሔር አምላክ የተመሰገነ ይሁን። እንደዚሁም ሌሎቻችሁን ኮሜንታችሁን ልጽፉልን ትችላላችሁ። እግዚአብሔር አምላክ ይባርካችሁ። ኮሜንት እያደረጋችሁ ነው ያላችሁ። ሕይወታችሁን መስጠት የምትፈልጉ ለጌታ ወገኖች አሁን ኮሜንት ሴክሽን ላይ ጻፉልን፣ እንየው። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። ተመስገን 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 ተመስገን። ጌታ ሆይ ዛሬ ልብ እንድትፈውስ ጸልያለሁ። ጌታ ሆይ እንዳሳየኸኝ የተሰበረ ልብ፣ እግዚአብሔር ሆይ ያዘነ ልብ፣ አቤቱ የሰማይ አምላክ ሆይ በኢየሱስ ክርስቶስ ስም የተፈወሰ ይሁን። ዛሬ ልብን እንድትፈውስ በጌታ በኢየሱስ ስም ጸልያለሁ። ግራ ለተጋባች ነፍስ መጠጊያ እንድትሆን፣ መሸሸጊያ እንድትሆን፣ በፍርሃት ውስጥ ላሉ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ትምክት እንድትሆን፣ ልባቸው እንድታረጋጋ፣ በሰላም እንድትሞላቸው፣ ቀንበራቸው እንዲሰበር፣ በማስተዋል በኢየሱስ ስም እንዲጋረዱ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። በማንኛውም ችግር ሸለቆ ውስጥ፣ መከራ ውስጥ፣ ስቃይ ውስጥ፣ ህመም ውስጥ ላሉ ጌታ ሆይ እንድትደርስላቸው፣ እንድታጸናናቸው፣ እንድታበረታቸው፣ ዛሬ በመንፈስህ እንድትነካቸው፣ እግዚአብሔር ሆይ ግራ ለተጋቡ ሁሉ እንድትደርስላቸው፣ በተለያየ ችግር ውስጥ ላሉ ቤተሰቦች እግዚአብሔር ሆይ አብያተ ክርስቲያናት አንተ አለሁላችሁ እንድትል፣ ሕዝብህን እንድትረዳ እግዚአብሔር ሆይ ኃይላችን እንድታደስ፣ በመንፈስ መበርታት እንዲሆን በጌታ በኢየሱስ ክርስቶስ ስም ግራ የሚያጋባ የሚያውክ አጋንንታዊ አሰራር ሁሉ በኢየሱስ ስም እንዲፈርስ፣ የጥንቆላ የመተት የሟርት አሰራር ሁሉ እንዲፈርስ፣ ዊችክራፍት አሰራር ሁሉ እንዲፈርስ በጌታ በኢየሱስ ክርስቶስ ስም ዛሬ ከንቱ እናደርግበታለን። የክፋት ሥራ ሁሉ ይፍረስ። አጋንንታዊ ቀንበር ሁሉ ይሰበር። የአጋንንት ተጽዕኖ የተሰበረ ይሆን በጌታ በኢየሱስ ክርስቶስ ስም። ዛሬ የጨለማ ሰራዊት ሁሉ ይበተን በጌታ በኢየሱስ ክርስቶስ ስም። ክንዳቸው በኢየሱስ ስም የተሰበረ ይሆን። ለሁሉም ጥያቄ መልስ ያለ ጌታ ኢየሱስ ዛሬ ተስፋ ለቆረጡ ሁሉ ተስፋቸውን እንድትጠግን እንድታለመልም የምስራች እንዲሆን በጌታ በኢየሱስ መጠጊያ እንድትሆናቸው
ኃይል እንድትሆናቸው፣ ብርታት እንድትሆናቸው፣ መመኪያ እንድትሆናቸው በኢየሱስ ስም ጸልያለሁ። ከድካም መውጣት እንዲሆን ጸልያለሁ በኢየሱስ ክርስቶስ ስም። ከድካም መውጣት እንዲሆን ዛሬ ከድካም መውጣት እንዲሆን እረፉ፣ እኔም አምላክ እንደሆንኩ እወቁ እንዳልክ ጌታ ሆይ ልባችን ባንተ እንዲያርፍ ጸጥ እንዲል ዛሬ የጠላትን ፍርሃት እግዚአብሔር ክፉ የሚያውጀውን ሁኔታውን የሚያስጨንቀውን ነገር ሳይሆን የሰዎችን ድምፅ የሁኔታውን ድምፅ ሳይሆን የጠላትን ድምፅ ሳይሆን እግዚአብሔር ሆይ ከኛ ጋር ያለውን አንተ አምላክ እንደሆን ካውቀን ባንተ እንድናርፍ ጸጥ እንዲል ሁሉ ልባችን ባንተ እንዲያርፍ በኢየሱስ ስም ዛሬ ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ሁሉን መቆጣጠር የምትችል አንተ ጌታ ሆይ ብዙ ማናውቀው ነገር አለ፣ ግን ባንተ እንድንታመን እርዳን። የእምነት መንፈስ ስጠን። ልባችንን ለውጠው፣ አእምሮአችንን አድሰው። በጌታ በኢየሱስ ክርስቶስ በማስተዋል ሙላን፣ በጥበብ ሙላን፣ በኃይል ሙላን። መጠጊያ ሁነን እግዚአብሔር ሆይ ለተፍገመገሙ ዛሬ ጸልያለሁ እንድትይዛቸው፣ ቀኛቸው እንድትይዝ እግዚአብሔር ሆይ በድንጋጤ ውስጥ ላሉ፣ በዕዳ ውስጥ ላሉ እግዚአብሔር ሆይ በተለያየ እግዚአብሔር ሆይ ህመም ስቃይ ውስጥ ክፉ ነገር ሰማው ብለው ለራዱ ዛሬ መጽናናት እንድትሆን፣ አለኝታ እንድትሆን፣ እግዚአብሔር መጠጊያ እንድትሆን፣ መሸሸጊያነት እንድታሳያቸው፣ ትምክት እንድትሆናቸው ዛሬ የእምነትን መንፈስ እንድትሰጣቸው እግዚአብሔር ሆይ ያ ሰው እግዚአብሔር የሰማይ መስኮት እንኳን ቢከፍት ይሄ ሊሆን ይችላል ብሎ ተጠራጠረ። ታየዋለህ ግን አትቀምሰውም ተባለ። ጌታ ሆይ ንጉሡ እንደተደገፈው እንደዛ ባለስልጣን እምነት አጥቶ ካንተ በረከት እንደጎደለው እንዳንሆን ዛሬ ልባችን በእምነት እንዲሞላ በኢየሱስ ስም ጸልያለሁ። መታመኛችን አንተ ነህ፣ ሌላ ትምክት የለንም፣ አናውቅም። ሃሌሉያ። ይሄዳል በየአምላኩ ሰዓቱ ሲያበቃ የዚህች ዓለም ልኩ ለእኔ ግን አንተው ነህ የነፍሴ ውሳኔ ከኃጢአት ያዳንከኝ ኢየሱስ መድኔ መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ኢየሱሴ ለኔ። አቤት የኛ ጌታ ያድናል፣ ያስመካል፣ ይታደጋል። ልንጸልይላችሁ እንፈልጋለን። ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖች ኮሜንት ሴክሽን ላይ ጸልዩልን እያላችሁ እንድትጽፉ በጌታ ፍቅር ጠይቃለሁ። ኢየሱስ ክርስቶስ ረፍት ነው። ሃሌሉያ። እናመሰግናለን፣ እናመሰግናለን፣ እናመሰግናለን። ክብር ይሁንልህ ኢየሱስ። ተባረክኛ ጌታ። ሃሌሉያ። በጎነቱ ሲነገረኝ ማዳኑ መቼ ማረከ። ጆሮዬን በእጄ ዘግቼ ኢየሱስን ዓይን ላፈር አልኩ። መራቡን ያላወቀ ሰው እንዴት እንጀራ አንስቶ ይብላ? ዋላ ግን ሲሞረሙረው ይሻዋል ቀድሞ እንዳልበላ። በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣሁ። እርሱ ነው ነፍሴን ያዳነው፣ በሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ዘሬ አይግባ ያልኩት
ከመንደሬ ገፍቻ ወጣሁ እርሱ ነው ነፍሴን ያዳነው በሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ሃሌሉያ። ኢየሱስ ዛሬም ቀንበር ይሰብራል። ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖች ኮሜንት ሴክሽን ላይ ጻፉልን። ኢየሱስ ክርስቶስ ያሳርፋችኋል። እረፉ። በዚህ ጌታ ከመቅበዝበዝ እረፉ። አዲስ ማንነት፣ አዲስ ሕይወት በክርስቶስ ታገኛላችሁ። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሙሉ ሊያነጻን የታመነና ጻድቅ ነው ይላል አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 9። ስለዚህ ዛሬ በመናዘዝ ኃጢአታችሁ ወገኖቼ በክርስቶስ ደም ታጥባችሁ እንድትነጹ እግዚአብሔር ልጆች እንድትሆኑ ንስሐ እንድትገቡ አብረናችሁ መጸለይ እንፈልጋለን። ኮሜንት ሴክሽን ላይ ጻፉልን፣ ጸልዩልን ብላችሁ እርሱ ነው ነፍሴን ያዳነው በሞት መሃል የደረሰው ቀንበሬን የሰበረልኝ ጌታ ባረክልኝ። እናመሰግናለን። ክብር ላንተ ይሁን። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል ይላል። ክብር ለኢየሱስ። ፈጥኖ የሚረዳ ጌታ አለ። ሁኔታዎች ላይለወጡ ወይም ደግሞ ቋሚ ዘላለማዊ ሊመስሉ ይችላሉ። እግዚአብሔር ግን ከሁሉ በላይ ነው፣ ከሁኔታው በላይ ነው፣ ከተራራው በላይ ነው፣ ከችግሩ በላይ ነው፣ ከማጣቱ በላይ ነው፣ ከሰዎች በላይ ነው፣ ከሰዎች ማስፈራራት በላይ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ስለዚህ ዛሬ ልባችን በእግዚአብሔር ላይ እንዲጸና ወገኖቼ በሚያናውጥ ሁኔታ ውስጥ ሆነ እግዚአብሔርን እንድናይ፣ እግዚአብሔርን ተስፋ እንድናደርግ፣ በእግዚአብሔር እንድንደገፍ የማይቻለውን በእግዚአብሔር እንችላለን። እግዚአብሔር ያስችላል። ለሰው የማይቻል ለእግዚአብሔር ይቻላል። ለእግዚአብሔር የሚሳነው ነገር የለም ብሎ እንዳላት መልአኩ ገብርኤል በሉቃስ ወንጌል ላይ ለእግዚአብሔር የሚሳነው ነገር የለም። ዛሬ ተስፋ ለቆረጣችሁ መልእክት አለ። እግዚአብሔር ተስፋን ይቀጥላል። የሰራዊት ጌታ ከኛ ጋር ነው። ያዕቆብ አምላክ መጠጊያችን። ያዕቆብ አምላክ ያዕቆብ እኮ በብዙ ተስፋ መቁረጥ ውስጥ አልፏል። ከቤት ውስጥ ከቤት ሲወጣ ከአባቱ ቤት ሲወጣ የሚበላውን እንኳን እንደሚያገኝ እርግጠኛ አልነበረ። እግዚአብሔር የዘላለሙን እየተናገረው እሱ ስለ ዕለት ጉርሱ ነበር የሚጨነቀው። ብዙ ስህተቶችን ሰርተዋል። ወንድሙን አታለዋል። በብዙ ፍርሃት ውስጥ አልፏል። በብዙ መከራ ውስጥ አልፏል። ነገር ግን በያዕቆብ ሕይወት እግዚአብሔር ታማኝ ነበረ። ክብር ለኢየሱስ ይሁን። ለዚህ ነው ያዕቆብ አምላክ መጠጊያችን ነው። ለያዕቆብ መጠጊያ የሆነ እግዚአብሔር ለእኔም ለእናንተ መጠጊያችን ነው። ሃሌሉያ። መታመኛችን እሱ ነው። አያችሁ፣ ደህንነታችን፣ ትምክታችን አያችሁ በእግዚአብሔር ላይ ነው። በእኛ ፍጹምነት ላይ፣ በእኛ አቅም ላይ፣ በእኛ ጉልበት ላይ፣ በእኛ አቅም ላይ፣ በእኛ ማስተዋልና ሁኔታ ላይ የተመሰረተ አይደለም። በእግዚአብሔር ላይ ነው። ሃሌሉያ። ለዚህ ነው እረፉ እኔም አምላክ እንደሆንኩ እወቁ የሚለው እግዚአብሔር። ክብር ለኢየሱስ ይሁን። ዛሬ ልንጸልይላችሁ እንፈልጋለን። ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖች የመዳን ቀን ዛሬ ነው። ባካችሁን ይህን እድል አታሳልፉ። ልንጸልይላችሁ ስለምንፈልግ ኮሜንት ሴክሽን ላይ ጸልዩልን እያላችሁ እንድጽፉልን በጌታ ፍቅር ጠይቃለሁ። መጸለይ ስለምንፈልግ ኮሜንት ሴክሽን ላይ ጸልዩልን እያላችሁ ጻፉልን። ኢየሱስ ክርስቶስ ከዘላለም ሞት ያድናል፣ ከዘላለም ፍርድ ያድናል፣ ከፍርሃት ያድናል፣ ከስጋት ያድናል። ለእያንዳንዱ ሰው መልስ ያለው እሱ ነው። ዛሬ በሐዘን ውስጥ ብትሆን መጽናኛን ከእግዚአብሔር ታገኛል። በስደት ውስጥ ብትሆን እግዚአብሔር በቂ ነው፣ መሸሸጊያ ይሆናል። ልንጸልይላችሁ እንፈልጋለን። የእግዚአብሔርን ታላቅነት እንድታዩ እግዚአብሔር ረድቶን በብዙ ሁኔታ እግዚአብሔር አግዞን ስላየን እኛን የረዳ ያገዘ አምላክ
ዛሬም እየረዳን ያለ እግዚአብሔር እናንተንም ይረዳል። ለሁላችን መጠጊያ ነው ይሄ ጌታ። ለሚታመኑበት ጋሻ ነው ይላል እግዚአብሔር ቃል። ስለዚህ መጠጊያ እንድታረጉት ልንጸልይላችሁ እንፈልጋለን። ኮሜንት ሴክሽን ላይ ጸልዩልን እያላችሁ ጻፉልን። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ሁኔታዎቻችን አስተማማኝ አይደሉም። ሁኔታዎቻችን በብዙ ጊዜ በቂ አይደሉም፣ የሚያስጨንቁ ናቸው። እንዲሁም እግዚአብሔር ግን ረፍት ነው፣ የጥበብ ምንጭ ነው፣ የረፍት ምንጭ ነው። እግዚአብሔር በቂ ነው። ሃሌሉያ! እግዚአብሔር ያስታምናል። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ ብቃታችን ከእግዚአብሔር ነው፣ ከራሳችን አይደለም። ዛሬ ከሁኔታ ውስጥ ውጡ። ብቃታችን እግዚአብሔር ነው። ብቃታችን የራሳችን አቅም አይደለም። ብቃታችን የራሳችን ጉልበት አይደለም። ብቃት እግዚአብሔር ነው። ክብር ለኢየሱስ ይሁን። ይሄ ጌታ ትምክህት እንዲሆናችሁ በዚህ ጌታ እንድታርፉ ልንጸልይላችሁ ስለምንፈልግ ኮሜንት ሴክሽን ላይ ጸልዩልን ብላችሁ ጻፉልን። ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖች፣ ሰውን መፍራት ወጥመድ ነው፣ ወጥመድን ያመጣል። በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል ምሳሌ 29 ቁጥር 25። ስለዚህ አትፍሩ። ፍርሃት ቅጣት አለው። አያችሁ፣ ፍጹም ፍቅር ፍርሃትን ያስወግዳል። የእግዚአብሔር ፍቅር ወገኖቼ ፍጹም ነው። ፍርሃት ግን ጥፋትን ነው የሚያመጣው፣ ወጥመድ ነው። ከችግር እንዲሁም ሌላ ችግር ውስጥ ነው የሚከተል። ስለዚህ በፍርሃት ለመኖር አትምረጥ፣ እግዚአብሔርን ምረጥ። እመን። ማመን አያስከፍል። በነፃ እኮ ነው እግዚአብሔር ልጁን የሰጠው። እግዚአብሔርን አምኖ ሰው ማረፍ ወገኖቼ ከሁሉ የተሻለ ነው። ስለዚህ ከፍርሃት እንድንወጣ እግዚአብሔር አምላክ በሱ እንድንታመን ይፈልጋል። ስለዚህ እንደ ቆሬ ልጆች ዛሬ እግዚአብሔር መጠጊያችን ኃይላችን ነው እንድንል፣ በሚደርስብን መከራ ሁሉ የቅርብ ረዳታችን ነው እንድንል እግዚአብሔር ይፈልጋል። መጠጊያ አለ። መከራው ችግሩ ከእግዚአብሔር በላይ አይደለም። አያችሁ፣ ችግሩ መከራም ጊዜያዊ ነው። ከችግሩ በላይ የሆነውን እግዚአብሔር እንድናይ ከፍርሃታችን እንድንወጣ እግዚአብሔር እንዲረዳን በእግዚአብሔር እንድንታመን እግዚአብሔር ይፈልጋል። እነዛ የእስራኤል ሰላዮች 10 የእስራኤል አለቆች የናቃውያንን አይተው ዘኍልቍ ምዕራፍ 13 ላይ 10 ሰላዮች እኛ እንዳንበጣነን በቃ አለቀልን፣ ጠፋናል። ሁኔታውን ሲያዩ የሚያስፈራ ነበር። ኢያሱና ካሌብ ግን በእግዚአብሔር ታመኑ። በእግዚአብሔር መታመን መረጡ። ይረዳናል አሉ። እግዚአብሔር እንደ እንጀራ ያደርግልናል አሉ። አያችሁ፣ ፍርሃት ችግሩን በጣም ያጎስፍብሃል። አንተን ደግሞ በጣም ያሳንሳል። የእግዚአብሔርን ነገር እንዳታይ ይጋርድሃል። የሰይጣን አይነተኛ መሳሪያ ነው ፍርሃት። አያችሁ፣ በእግዚአብሔር ላይ ዓይናችንን ካደረገን ግን እግዚአብሔር እይታችን ይለውጠዋል። ስለዚህ ዛሬ በእግዚአብሔር ላይ ዓይናችን እንድናደርግ ትምክህታችን እግዚአብሔር እንዲሆን ከሌላ ላይ ከሁኔታው ላይ ዓይናችን እንድናነሳ እግዚአብሔር ይፈልጋል። መውጫ አለ፣ የሚረዳ አለ። ተስፋ አትቁረጥ። ረዳት እንደሌለው አትሆን። ጌታ ኢየሱስ ልባችሁ አይታወክ፣ በእግዚአብሔር መኑ በእኔም እመኑ አለ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ። ስለዚህ በክርስቶስ በማመን ወንድሜ እህቴ ዛሬ እንድታርፍ እግዚአብሔር አምላክ አንድያ ልጁን ሰጥተዋል። ይህን ጌታ የሕይወታችሁ አዳኝ አድርጋችሁ ያልተቀበላችሁ መጠጊያ መሸሸጊያ እንዲሆናችሁ በዚህ በተቅበዘበዘ ምድር በዚህ ግራ በተጋባው ዓለም ውስጥ በእግዚአብሔር ታምናችሁ ፍጻሜያችሁ ዘላለማችሁ እንዲያምር እንዲስተካከል ልንጸልይላችሁ ስለምንፈልግ ኮሜንት ሴክሽን ላይ ጸልዩልን እያላችሁ ጻፉልን። እግዚአብሔር ቀንበርን ይሰብራል። ለታመማችሁ ሰዎች መጸለይ እንፈልጋለን። ስለዚህ ኮሜንት ሴክሽን ላይ እንድጽፉልን በጌታ ፍቅር ጠይቃለሁ። ኮሜንት እያደረጋችሁን ያላችሁ ወገኖች እግዚአብሔር አምላክ ይባርካችሁ። እናመሰግናለን።
አንተነ መታመኛችን፣ በአንተ እንጠበቃለን። ዛሬም ኃይላችን፣ ዛሬም ትምክታችን፣ ዛሬም ምርኩዛችን። ሃሌሉያ። ዛሬም ታስደግፈናል፣ ታስመካናል። ኃይል አለ። ሃሌሉያ። መጠጊያ ነህ አንተ፣ ምርኩዝ ነህ የኛ ጌታ። በአንተ እንመካለን ጌታ ሆይ። ዛሬ እምነት ላጣ ሁሉ እምነት እንድትሰጥ፣ ኃይልን እንድትሰጠን በኢየሱስ ስም ጸልያለሁ። ታማኝነትህ እንድታሳየን እግዚአብሔር ሆይ በኢየሱስ ክርስቶስ በአንተ ትምክትን ማረግ፣ በአንተ መመካት እንዲሆንልን አይኖቻችን ከሁኔታው ላይ እንዲነሱ በኢየሱስ ስም ጸልያለሁ። ከሁኔታው ላይ አይናችን እንዲነሳ፣ አይናችን በአንተ ላይ እንዲሆን። ስም ያድናል፣ ከሞትም ያድናል ኢየሱስ፣ ከሞትም ያድናል፣ ከሞትም ያድናል። ፈውስ ይሁን ለታመሙ ጸልያለሁ። በጌታ በኢየሱስ ስም ፈውስ እንዲሆን ጸልያለሁ። ቀንበር ሁሉ የተሰበረ ይሁን። ልባቸው የተጎዳ በኢየሱስ ስም ይፈወሱ። ገደብ ሁሉ የተነሳ ይሁን። ጠላት ያስቀመጠው ገደብ የተሰበረ ይሁን። ጠላት ያስቀመጠው ገደብ ይሰበር። ዛሬ በኢየሱስ ስም የጨለማ ገደብ እንዲነሳ ጸልያለሁ። የትኛውም ወጥመድ፣ አጋንንታዊ ወጥመድ፣ አጋንንታዊ ስራት ሁሉ ይበጣጠስ። አጋንንታዊ ተጽዕኖ ዛሬ የተሰበረ ይሁን። በጌታ በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም ነፃ ውጡ። የእግዚአብሔር ሰላም በእናንተ ላይ ይሆን። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ ያድናል። ረፍት ነው የጌታ። ዛሬ በዚህ ጌታ እንድታርፉ ልንጸልይላችሁ እንፈልጋለን። ኮሜንት ሴክሽን ላይ ጸልዩልን ብላችሁ ጻፉልን። ምቆጥረው ጽድቅ የለኝም፣ አስደስቼው አላውቅም፣ ግን እንዲያው ወዶኝ በምሕረቱ ለመቆም በቃሁኝ በፊቱ። ግን እንዲያው ወዶኝ በምሕረቱ ለመቆም በቃሁኝ በፊቱ። አምላኬ ምሕረቱን በኔ ላይ አበዛው። ኢየሱሴ ምሕረቱን በኔ ላይ ገለጠው። አምላኬ ምሕረቱን። ኢየሱስ ክርስቶስ ጌታ ነው። የመጨረሻ ከመጨረሳችን በፊት ኮሜንት ሴክሽን ላይ ጸልዩልን እያላችሁ ልጽፉልን። ህይወታችሁ ለጌታ መስጠት ትፈልጉ የተለየ ጸሎት ርዕስም ካለ እኔ ኮሜንት ያደረጋችሁ ወገኖች እግዚአብሔር አምላክ ይባርካችሁ። ኢየሱስ ያድናል። ኮሜንት ሴክሽን ላይ እንጸልይላችሁ የምትፈልጉ ኮሜንት ሴክሽን ላይ ጻፉልን። እንግዲህ ይሄ በቤተ ክርስቲያናችን በጽዮን ከተማ ሰራዊት የወንጌል ሳምንታችን ነው። ስለዚህ እስከሚቀጥለው ሮብ ድረስ ላይቫችን ይቀጥላል። ከ12 ሰዓት ተኩል በኋላ በእያንዳንዱ ቀን አብረን የእግዚአብሔርን ጸጋ የምንካፈልበት ደግሞም እግዚአብሔር የምናከብርበት ወንጌል የምናውጅበት ጊዜ ነው። ስለዚህ እንድንጠቀም በዚህ ጊዜ በጌታ ፍቅር እናበረታታችኋለን። ጆይን እንድታረጉን በእነዚህ ቀናቶች በቀሩም ቀናቶች ማለት ነው። ዛሬ 3ኛ ቀናችን ነው። 5 ቀን ይቀረናል ገና እስከሚቀጥለው ሮብ ተከታታይ ከነገም በኋላ እንደዚሁ የላይቭ ስትሪም ይቀጥላል በጌታ ጸጋ። ሮብ ደግሞ በየሳምንቱ ቋሚ ነው የላይቭ ስትሪማችን። ቤተክርስቲያናችን ያለችው አያት 5 መምህር ህንጻ ፊት ለፊት ወይም አያት 5 ኮንዶሚኒየም አጠገብ ነን። መታችሁ መካፈል ለምትፈልጉ መደበኛ ፕሮግራሞቻችን ሐሙስና ቅዳሜ ምሽት ከ11 ሰዓት ተኩል በኋላ፣ እሁድ ጠዋት ደግሞ ከ4 ሰዓት ጀምሮ ነው። እንዲሁም ደግሞ ዛዮን ሲቲ አርሚ ቤተክርስቲያናችን ሶሻል ሚዲያ ፔጃችን ነው። ዩቲዩብ ላይ ትምህርቶች፣ ዝማሬዎች፣ ጸሎቶች ታገኛላችሁ። ተጽናኑ። እግዚአብሔርን ጸጋ እንድትካፈሉ እንድትበረቱ እግዚአብሔርን ቃል እንድትሰሙ በጌታ ፍቅር እናበረታታችኋለን። በቴሌቪዥን መካፈል ለምትፈልጉ በኢቫንጀሊካል ቴሌቪዥን ዘወትር ቅዳሜ ምሽት 3 ሰዓት ተኩል፣ እሁድ
ሰኞ 6 ሰዓት፣ አርብ 6 ሰዓት ተኩል ቀን እንዲሁም ሌሎች ምሽቶች ላይ እንደሚተላለፍ ይሆናል። በኤልሻዳይ ቴሌቪዥን ዘወትር ቅዳሜ ምሽት 12 ሰዓት ተኩል፣ እሁድ ጠዋት 4 ሰዓት ተኩል ላይ ፕሮግራማችን ይተላለፋል። እግዚአብሔር አምላክ የተመሰገነ ይሁን። የመጨረሻ ኮሜንት ካለ ይውልንና ወደ መጨረሱ የመጣን ነው ማለት ነው። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁ፣ እርሱ ነው ነፍሴን ያዳነው፣ በሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ኢየሱስ ክርስቶስ ያድናል። ሃሌሉያ። ሕይወታችሁ ለዚህ ጌታ መስጠት ትፈልጉ ከመጨረሳችሁ በፊት ኮሜንት ሴክሽን ላይ ጻፉልን። አዲስ ኮሜንት ከሌለ ወደ መጨረሱ መተናል ማለት ነው። ሃሌሉያ። ምቆጥረው ጽድቅ የለኝም፣ አስደስቼው አላውቅም፣ ግን እንዲያው ወዶኝ በምሕረቱ ለመቆም በቃሁኝ በፊቱ፣ ግን እንዲያው ወዶኝ በምሕረቱ ለመቆም በቃሁኝ በፊቱ። አምላኬ ምሕረቱ በኔ ላይ አበዛው፣ ኢየሱሴ ምሕረቱ በኔ ላይ አጸናው። አምላኬ ምሕረቱን በኔ ላይ አበዛው፣ ኢየሱሴ ምሕረቱን በኔ ላይ ገለጸው። ከኋላዬና ወድጄሃለሁ፣ ለማዳን ሥራ መርጬሃለሁ፣ ሰዎችን አጥማጅ አድርግሃለሁ አለኝ ጌታዬ። እኔም ተረታው፣ ከልብ ወደድኩ፣ ሕይወቴን ሰጠው፣ እስከ ዘላለም አመልክሃለሁ። ድንጋዩ ልቤ ጠጣሩ ልቤ መች በቀላሉ ታዛዥ ነበረ፣ ያንተ ፍቅር ግን ውስጤን ሰበረ። ተረትቻለሁ፣ ተሸንፌያለሁ፣ ኢየሱሴ ላንተ እጄን ሰጥቻለሁ፣ ዛሬ በፍቅር ተማርኬያለሁ። ሃሌሉያ። እናመሰግናለን። ክብር ይሁንልህ የእኛ ጌታ፣ ስም ለዘላለም ከፍ ይበል። ሃሌሉያ። እንወድሃለን የእኛ ጌታ ኢየሱስ፣ ትምክህታችን ስለሆንክ፣ አቅማችን ስለሆንክ፣ ጉልበታችን ስለሆንክ ሃሌሉያ። ቸርነህ ለኔ ቸርነህ ጌታዬ ቸርነህ ለኔ አውጃለሁ። ብዙ ነው ምሕረት አይቻለሁ፣ ምሕረት ብዙ ነው፣ ይቅርታህም ብዙ ነው፣ ማጽናናት ብዙ ነው፣ በጎነት ብዙ ነው። በቀራንዮ መስቀል ላይ ስራዬን አንተ ሰርተሃል፣ ቀንበሬን አንተ ሰበርከው፣ ዕዳዬን ከኔ ያስወገድከው።
በቀራንዮ መስቀል ላይ ስራዬን አንተ ሰርተሃል። ቀንበሬን አንተ ሰበርከው፣ ዕዳዬን ከኔ ያስወገድከው። ብዙ ነው ቸርነት ብዙ ነው፣ ብዙ ብዙ ነው በጎነት ብዙ 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 ነው ምሕረት ብዙ ነው፣ ብዙ ብዙ ነው ይቅርታህም ብዙ ነው። ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር አምላክ ቢፈቅድ ነገ ምሽት ከ12 ሰዓት ተኩል በኋላ ላይቭ ስትሪማችን ይቀጥላል። ጆይን እንድታረጉን አብራችሁን ወንጌልን እንድትሰሩ በጌታ ፍቅር እናበረታታችኋለን። እንደዚሁም በቤተ ክርስቲያናችን ብዙ የወንጌል ስራዎች ይሰራሉ። አብራችሁን በፋይናንስ መቆም የምትፈልጉ አካውንታችን የኢትዮጵያ ንግድ ባንክ 10,061,13,62,19 ዩቲዩብ ስክሪናችን ላይ ያለ 10,061,13,62,19 ነው። በዚህ የንግድ ባንክ አካውንታችን የቤተ ክርስቲያናችን አካውንት ነው። ገቢ ማድረግ ትችላላችሁ። በማንኛውም አገልግሎት አብራችሁ መቆም የምትፈልጉ ቢሮአችን ክፍት ነው። ቤተክርስቲያናችን ያለችው አያት 5 መምህር ህንጻ ፊት ለፊት ወይም አያት 5 ኮንዶሚኒየም አጠገብ ነው ያለነው። ስልኮቻችን ስክሪን ላይ ያሉ 0946760000 ላይ ልታገኙን ትችላላችሁ። የጌታ ጸጋ ይብዛላችሁ። ሃሌሉያ እናመሰግናለን። ሃሌሉያ በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣ